ከተሞችን ምቹ ዘመናዊና ተመራጭ ለማድረግ የመደመር መንግስት የኮሪደር ልማትን ትኩረት አድርጎ እየሰራበት ይገኛል። የሰሜን ተራሮች መግቢያ በር የሆነችውን ደባርቅ ከተማም በኮሪደር መሰረተ ልማት ለማልማት የሚያስችል የገቢ ማሰባሰቢያ መድረክ በአዲስ አበባ ተካሂዷል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በሀገር አቀፍ ደረጃ የሚከናወኑ የከተማ ልማት ስራዎች ማህበራዊና ኢኮኖሚያዊ ትስስርን ለማጠናከርና ችግሮችን ለመፍታት ሁነኛ መፍትሄ መሆናቸውን ተናግረዋል። ከተሜነት ዘመናዊ እሳቤን ከፍ ያደርጋል። እድገትን፣ ልማትን፣ ስልጣኔን ለማየት የሚያስችል የቀረበ ትልቅ ሀሳብና ፕሮግራም ነው። ከዛም በላይ ለፖለቲካም ሆነ ለማህበራዊ ትስስር ያለው ፋይዳ ከፍ ያለ ነው። ስለዚህ እንደ ኢትዮጵያ መከተምን ዘመናዊ መሆን የብዙ ችግሮቻችን መፍትሄ ነው ተብሎ ይታመናል። ይህ የኮሪደር ልማት ስራ ከከተማዋ ባለፈ የሰሜን ተራሮች ብሔራዊ ፓርክ የጎብኚዎችን ቁጥር ለማሳደግ ትልቅ እድል የሚፈጥር ነው። ከፍ ያሉ ጥሪቶች ያሉበት ስለሆነ የቱሪስት መስህብ ነው። ቅድም ወደ 26,000 ቱሪስት ይጎበኘዋል ነው የተባለው። ይሄ ብቻ መሆን የለበትም። ዓለም አይኑ እንዲገለጥ አዳዲስ ነገሮችን ማየት ስለሚፈልግ ድጋፍ የምትሰጡት ይሄንን የመሰለ ቦታ ከፍ ወዳለ ደረጃ ወደ ዝመና እንዲሄድ ለማድረግ ስለሆነ በረከታችሁ አይለየው ለከተማው ለማለት ነው። የገቢ ማሰባሰቢያ መድረኩ ከደባርቅ ባሻገር ለሌሎች ከተሞች ልማት መነቃቃት እንደሚፈጥር የአማራ ክልል ርዕሰ መስተዳድር አረጋ ከበደ ጠቅሰዋል። የዛሬው መድረክ ለቀሪው የክልላችን አካባቢዎች በተለይም ደግሞ ለሰሜን ጎንደር ሕዝብ በልማት ተሳትፎና መነሳሳት በትልቁ ንቅናቄን የሚፈጥር ነው። ስለሆነም ምሽት የገንዘብ መዋጮ የምንጠይቅበት ብቻ ሳይሆን ለመጪው ትውልድ የሚበጅ የኢንቨስትመንት ጥያቄ የሚቀርብበት መዋጮው የትም የሚውል ሳይሆን የራሳችንን ማህበረሰብና አካባቢ አሳምረን የምንገነባበት ምናልባትም ለወደፊት ግንባታ መነሻ አቅም ሆኖ የሚያገለግል ይሆናል ብዬ አምናለሁ። የደባርቅ ከተማ ከንቲባ ጌትነት ጸጋዬ ደባርቅ የኮሪደር ልማት ተቋዳሽ እንድትሆን ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። ሀገር ውስጥና በተለያዩ አካባቢዎች ካሉ ሰሜንን ለማልማት የሚደግፉን መንግስትና መንግስታዊ ያልሆኑ ድርጅቶች፣ ባለሀብቶች እንዲደግፉን በእቅዳችን ባመላከትነው መሰረት በዛሬው ዕለት ተገኝተን የድጋፍ ጥያቄ እያቀረብን የደባርቅ መልማት ሰሜንን ማልማት መሆኑን ሰሜን ደግሞ የዓለም ቅርስ የሀገራችን ሀብት ብቸኛ የዋሊያ መገኛ የሆነው የሰሜን ሰንሰለታማ ተራራ ስናለማ ደግሞ ሀገራችንን ማልማት እንደሆነም በማሰብ ድጋፋችሁ እንደማይለየን በመተማመን በገቢ ማሰባሰቢያ መድረኩ ከፍተኛ ሀብት ማሰባሰብ የተቻለ ሲሆን ይህም ከተማዋን በመሰረተ ልማት ለማሳደግ የሚያግዝ ነው።